አትይጂ ያላልኳት አትይጂ አይደለም ያልኳት ያለው በቃ ልጁን አቀምጣት ሩታ ጌታን ስላከበረች ነው። በቃ ቤተሰቧ ስለሚያከብር ነው ካንተ ፍቃድ የጠየቀው እንጂ ለሁለት ቀን ለሶስት ቀን ልሄድ ነው ወይ ደግሞ እስከ በዓል አሳልፌ እመጣለሁ ብላክ እኮ ሸውዳክ መሄድ ትችላለች። ከዛ በኋላ እዛ ሁለት ወር መቆየት ትችላለች። ምን ታመጣለህ? ይዛኔ ምንም የምታመጣው ነገር የሌለን መተቀምጣት አትወስድ ልጁን። አንዳንዴም ደግሞ ሲያከብሩ መከበርህን ወቃ። አንዳንዴም ኃላፊነትን አክብረው በልጁ ላይ ኃላፊነት እንዳለ አንተም አባቱ ማወቅ አለበት ብለው አክብረውም ሲጠይቁ አንዳንዴ እንደተከበረ ሰው መሆንም እኮ መልካም ነው። አብርሃም እሺ፣ አሁን ምክንያት ቤተሰብሽ ጋር በእንደዚህ አይነት ኬዝ መገናኘት አልፈልግም ነው። በደንብ ያማለ አንድ ነገር ንገርሽ። እኔ 150 ኪሎ ሜትር በየቀኑ እያቋረጥኩ 170 እና 150 ኪሎ ሜትር በየቀኑ እያቋረጥኩ የመሄድ ግዴታ የለብኝም። እዚሁ ነው ልጅ ያለው። በቃ ከልጅ ጋር መሆን ፈልጋለሁ። 1 ኪሎ ሜትር ብታቋረጥ ለልጅህ ነው። ኢትስ ኦኬ። በቃ ቀላል ነው። አንቺ እየቀጣሽኝ መስሎሽ ወይንም እኔን ለማስደበር እኔን ለማስከፋት መስሎሽ እያደረግሽው ካንሰብ እኔ ወላችሁ እንዴት ብዬ እንገራችሁ? በቃ እረፍት ስለሚያስፈልጋት ነው። አሪፍ ነገር ውስጥ አይደለችም። ከአንተ ጋር በመለያየቷ ትዳሩ በመፍረሷ እንደገና አንተ በቀደም ለታን ያሳየው አፈቅርሻለሁ ምናምን ያልከው ነገር አንተ አፈቅርሻለሁ ሄርሜላን አፈቅርሻለሁ ከማለት በፊት ተስፋ አድርጋ እንደነበረ በቃ አሪፍ ነገር ውስጥ አሪፍ ሙድ ውስጥ ገብቻለሁ የሚል ተስፋ ውስጥ እንደነበረች ትዳሬ ሊመለስልኝ ነው አይነት ነገር በቃ ከዚህ በኋላ ከስተቶች ተመልሼ ባሌን የራሴ አደርጋለሁ የሚል ተስፋ ውስጥ በነበረችበት ሰዓት አንተ ሄርሜላን አፈቅራለሁ ማለት ከዚህ በፊት ከእርግዝናዋ ጀምሮ ሲደርስባት ከነበረው ነገር አንጻር እነዛ ሁሉ ነገሮች በቃ ልጃችንን ጎርቷታል። ለዛ እረፍት ያስፈልጋታል። ትንሽ እንድትረጋጋ ፈልገ ነው እንድትባል ነው የምትፈልገው። በቃ ትሂድ እሺ ነው ማለት ያለብህ እንደ ሴት ልጅ